ከገዳሙ ያገኘነውን ዘገባ እንስማ። የገዳሙ አባት ምን አሉ የሚለውን እንስማ። ቃለ መጠይቁን ተመልከቱ፣ አዳምጡ፣ ስሙ። የሆነውን እውነታው ይሄ ነው። እናዳምጥ። ጤና ይስጥልኝ የልሳነ ተዋህዶ ሚዲያ ተከታታዮች በመላው ዓለም ያላችሁ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የደቡብ ወሎ ሀገረ ስብከት የአባይ ቅድስት አርሴማ ገዳም ላይ በተፈጸመ የድሮን ጥቃት 8 መነኮሳት ሕይወታቸውን ሲያጡ ከ10 በላይ ደግሞ በጽኑ መቁሰላቸው ታውቋል። ትናንትና 15 ቀን 2018 ዓ.ም አባይ በረሃ ያለችው ቅድስት አርሴማ ገዳም መነኮሳት በጸሎተ ቅዳሴ ላይ ያሉ በደረሰባቸው የብልጽግና የድሮን ድብደባ 8 መነኮሳት ወዲያውኑ ሲያልፉ 10 መነኮሳት ደግሞ በከባድ ሁኔታ ቆስለዋል። ዓለም በቃይ ብለው የመነኑ ገዳማውያን ላይ ጭምር ለመጨፍጨፍ ርኅራኄ የሌለው አረመኔው የብልጽግና አገዛዝ ተመሳሳይ የዘር ማጥፋት ወንጀሎችን በቤተ ክህነቱ አባቶች፣ መናንያንና ምዕመናን ላይ እንዲሁም በአማራ ሕዝብ ላይ በጅምላ መፈጸም ከጀመረ ዓመታትን አስቆጥረዋል። ይህንን ከነጩ ፋሽስት በጥፍ የከፋ ሀገር በቀል የጥቁር ፋሽስቶች አረመኔ ስርዓት መሆኑን ካረጋገጠም ቆይቷል። የደቡብ ወሎ ሀገረ ስብከት የአባይ ቅድስት ገዳም አበምኔትን አነጋግረናል። ስለ ጭፍጨፋው እንዲህ ይገልጣሉ። ክቡር አባታችን፣ የሰማነው ነገር እጅግ በጣም ያሳዝናል። እስቲ ስለ ገዳሙ አካባቢውን ጨምረው እንዲሁም የተፈጠረውን ነገር ግለጡልን። ያው ገዳሙ በቦረና ወረዳ ስር ነው የሚገኘው፣ በደቡብ ሀገረ ስብከት ማለት ነው። እና ገዳሙ ገዳመ አስቄጥስ ቅድስት አርሴማ አንድነት ገዳም ይባላል። እና ዛሬ እንግዲህ ሐምሌ 15 2018 ዓመተ ምህረት ከጠዋቱ 4 ሰዓት ተኩል አካባቢ ላይ የገዳሙ ክፍል ከሆነው አንዱ ቤተ እግዚአብሔር እየተባለ የሚጠራው ላይ ነው ድሮኑ የጣለው። ቤተ እግዚአብሔር ደግሞ እንግዲህ ያው የእርድ ይነበብበታል። ለቁመተ ሥጋ መነኮሳት የሚጠቀሙት ምግብ ተበስሎ እዛ ውስጥ ከገባ በኋላ ተባርኮ ለእያንዳንዱ ድርጎ እየተባለ ይቀራል። እየገቡ ከዚያ የሚወስዱበት ቦታ ላይ ነው የተመታው። ያ ቦታ ደግሞ ብዛት ሴቶች፣ መናናች፣ እናቶች ናቸው። እንግዲህ መነኮሳያት ብዙ ስራ የሚያከናውኑበት ስራ ነው። ምግብ ያበስሉበታል። እንደዚህ ደግሞ የባል ሲሆን ደግሞ ተሰብስቦ ለወፍጮ የሚዘጋጅ እህል ይለቅሙበታል። እና ዛሬ ሁሉም ተሰብስበው የወፍጮ የሚሆን እህል በማዘጋጀት ላይ እያሉ ነው እንግዲህ ቤት ላይ የጣለው እና ሲጥለው አንድ እናት እዚያው ላይ አርፈዋል። ምንም ስንፋሳቸው አልተገኘ። እናታ ደግሞ ሆስፒታል ሂደው እዚያ ላይ አርፈው ተመለሱ። ሁለቶች አርፈው ቀበርናቸዋል። 8ቶቹ ከባድ አደጋ ደርሶባቸው ሆስፒታል ላይ ይገኛሉ። ከ8ቶቹ ደግሞ አንዷ እናት በጣም ደክመዋል። እንግዲህ እግዚአብሔር ከፈቀደም ያድራሉ። ሪፈር በዚሁ ደሴ ያለ ለዚያ ተፈቶላቸዋል። ነገ በሰላም ካደሩ ወደ ሕክምናዎች ያሉ። ከእነሱ መካከል ደግሞ 3ቶቹ ያው ቀለል ያለ ቁስል የደረሰባቸው እነሱም እዛው ለሕክምና ሆስፒታል ላይ ይገኛሉ ማለት ነው። አባታችን፣ የተጎዱትን ስናይና ስንመለከት ብዙዎቹ ሴቶች ናቸውና ሴቶች ገዳም ላይ ነው ያረፈው። የሴቶች ባስ ይባላል። የክርስት መኖሪያ ግቢ የወንዶችና የሴቶች በገዳም ስራ ተለያይቶ ነው እንትን የሚለው እና ድሮ ነው ጣለ ከሴቶች ግቢ ነው ከሴቶች መኖሪያ ባስ ወይም ከመኖሪያ ቤታቸው ግቢ ውስጥ ነው እንግዲህ ስራ የሚከናውኑበት፣ ምግብ ከሚያበስሉበት፣ ለቅሞ ከሚያዘጋጁበት ላይ ዋናው ስራ መስሪያ ቤታቸው ላይ ነው የጣለባቸው ማለት ነው። ድሮ ነው እና ቤተ እግዚአብሔር እየተባለ የሚጠራውን ቤቱን ሙሉ በሙሉ ያዘጋጅ አፍርሶታል ቤቱን። ሁኔታው እንዴት ነበር አባታችን? ድሮኑ ሲመጣ በትክክል የት ላይ ነበር ያረፈው በወቅቱ? በወቅቱ ያው ረፋር ላይ ነው ቤቱም። ድሮኑ የጣለውም አንድ ቤት ላይ ነው። ወደዛ ተደጋጋሚ ቦታው ላይ አልጣለም። እኛም አልሰማንም አላየንም። በጣም መነኮሳት ከሚሰሩበት ቅድም እንዳልኩ ስራ ከሚሰሩበት ላይ ተሰብስበው ሲሰሩ በነበረበት ላይ እዛው ላይ ነው እንግዲህ ጥሎ አድርግ ያደረሰው እንጂ ተደጋጋሚም አልጣለም። እዛ ገዳሙ ክልል ውስጥም አንዱን ቤት ብቻ ማፍርሶት ይሄዳል። አካባቢ የሚረዳ መቃብር እንኳን ቆፍሮ ሞተሰዋዝ የሚቀብር ሰው የሚረዳ የለም እና የተደወለልኝ ምንድነው ቢያንስ ያው ሁሎችም እንደተጎዱና እንደዚህ የሚቀብር ወይም ወደ ሕክምና የሚወስድ ሰውም እንዳፈላልግ ከላይም ከሀገር ስብከትም በቤተ መንግስት በኩል ሊሆን እርዳታ አጠያቄ ትራንስፖርት ስለተዘጋ ትራንስፖርት እንዲከፈትና የቀሩት በቶሎ ለሕክምና እንዲደርሱ የሚል ጥያቄ ነው ለኔ ቀረበልኝ። አባታችን፣ ይሄ ገዳም ነው፣ ወታደራዊ ካምፕ አይደለም። እንዲያው ምክንያቱ ምን እንደሆነ አውቃችኋል?
እንግዲህ ምክንያቱን እስካሁን ያወቅነው ነገር የለም። ግን እንደው በየቦታውም አንዳንድ እነዚህ ከቤተክርስቲያን ዜናን ሰማለን። በየቦታውም ወደ አርሲም ባለፈው ምዕመናን እየታረዱ ቤተክርስቲያን እየተቃጠሉ እንደሆነ በመረጃ ሰምተናል። በራብ እንሆንም እና ከዚህ አንግል ሲታይ ምንም ነገር በሚያውቁት እንደው የሚገርምነት ሁሎቹም ገና ከ20 እስከ 25 ዓመት የሚሆኑ በመሆኑ ናቸው። እንግዲህ ያው ቃሉን መሰረት አድርገው ልጅ ሆይ በጉኝና ወራት እግዚአብሔር እናት የሚለውን ቃል ሰምተው በሰው እንግዲህ በጉኝና ወራታቸው እግዚአብሔርን እያገለገሉበት ካለ ላይ ነው እንግዲህ እና የተጣለ እነሱ ንጹሐን ናቸው። ወንዶች መነኮሳት ዝም ነገር ነው እና ከዚህ እንደ ግል ስመለከተው እንግዲህ ቤተክርስቲያን ላይ ያለ እንደው ታጸኑ የተላከ ነገር ይመስለኛል እንጂ ከዚህ እንደው ምንም ሌላ ትርጉም ሊሰራውም አልቻልኩም እስካሁን። አባታችን በትክክል ገዳሙ የት አካባቢ ነው ያለው? ለተመልካቹም እስቲ በደንብ እሱን ይንገሩን። እዚህ ያለንበት ገዳም 2 ገዳማት ይገኛሉ። በጎጃምና በወሎ መካከል አባይ ድልድይ ያለ መስኛው የጎጃም ምድር እየዞረ ነው የሚሄደው እና ጎጃምና ወሎ የሚያገናኝ ድልድይ አለ በመካከል። ተሻግሮ ደግሞ ቢሮ ፋኖ ከመነሳቱ በፊት አድማ ብተና የነበረ ካምፕ አለ። ከትራንስፖርት አገልግሎት ስለነበረ ቀረጥ ሊጠርጡ ነበረ። ይሄ ደግሞ የተቋረጠው መቼ ነው? ከአምና ከሚዲያይት ጀምሮ ከሚዲያይት 2017 እስካሁን ባለው ነው። እንግዲህ በአመት ከ6 አካባቢ የትራንስፖርት አገልግሎት የመርጦ ለማርያም መካነ ሰላም የትራንስፖርት አገልግሎት ስለተቋረጠ ፋኖ አካባቢ አይገኝም። አሁን በአሁኑ ሰዓት ማለት ነው እና ከፋኖ እንትኑ ጋር የሚያገናኘው ነገር የለም። ገዳሙ ራሱን ችሎ በመካከል አስፋልት አለ። ቢቻል እንኳን ከአስፋልት ወደዚያ የፋኖ ኬዳ ነው። እዚያ ላይ አድማ ብተኖች ነበሩበት። በቀደምኛው ጥርጣሬ ሚኬድ እንኳን መመታት ያለበት እንደው በጥርጣሬ ነው። እነሱ የሉም ያኛው ነበር። ግን በትክክል ተሰርቶ ከቤትም ቤት እናቶች መነኮሳት በስራ የሚገኙበት አባቶች እዚሁ አካባቢ ድርጎ የሚወጡበት በደንብ ተንጠልጠው መነኮሳት በትኩረት እዚያ ላይ ስብሰባ የሚያደርጉበት ላይ ብዙ ቤቶች አሉ። ከቤትም ቤት ተመቶ እዚያ ረጋ አንድን ክፍል ብቻ እንዲያደርጉ ውድመት ያደርስበት ማለት ነው። እንዲያው ፋኖዎች በዛ አካባቢ ይኖራሉ ብለው ነው በእናንተ አካባቢ ሳሉ ማለት ነው? ከእነሱ ጋር ምንም አይነት በታምር ግንኙነት የለንም። እነሱ የወጡበት ዓላማ ሌላ፣ እኛ የምንኮሰና ህይወት ዓላማ ሲል ሌላ ነው ያገናኙ። እነሱም ደፍረው እንዲህ አይነት ነገር አይመጡብንም ወደዚህ ማለት ነው እና እንዲህ አይነት ጥርጣሬ እንኳን ቢኖር ምነው እንግዳ ድሮ ሲታል አንድ ቆሰር እንኳን ተብሎ ቢገኝ ለዚያም እኮ አባቶች እንኳን ቢቆሱ ችግር የለውም። ምንም ያውቁ እናቶች መነኮሳት ናቸው እንግዲህ በሙሉ ሴቶችም የመጣቸው እንግዲህ እና ወደዚህ ወደ ገዳሙ እነሱ ግንኙነት ይዛቸው ከሰው ሞት ባሻገር በገዳሙ በንብረቱ ላይ የደረሰ ጉዳት አለ? ያው ቤት ውስጥ ያለ ሙሉ በሙሉ ዲያመግኝ ጠፍተዋል። ቤቱን ፈርሷል። ከቤትም አንዳንድ ነገሮች አሉ። እሱም ያው አብረው ተጎድተዋል ማለት ነው። በአሁን ሰዓት በምን ሁኔታ ላይ ትገኛላችሁ? ያለ ሁኔታ ያው ሁለቱ አንድና አንዷ እናት እዚያ ቀርተው ከመጡ ቀበን ሙሉ በሙሉ አሁን በእናቶች በኩል የለም። እለቱን ገዳሙ ለመፈታት እያሽቆለቆለን ያለ ቤቱም አሁን ለነሱ ብዙ ሰፈር እንትን ብሏል። ብዙዎቹ ናቸው የተመቱት። በረሃ ነው ብዙ መናንያን የለበትም። ወደ 13ቶቹ ነው የተመቱት። እንግዲህ ከ13 2ቶቹ አረፉ። 11ዱ ለሕክምና እዛው ሂደዋል። ከባድና ከቀላል አካል ጉዳት ደርሶባቸው ሌሎችም እንዲሁ ለማስታከም 1 3 እና 4 ናቸው የተረፉ ሂደዋል። ገዳሙ ባዶ ነው ማለት ይቻላል። እንግዲህ ገዳሙ ለመሰሳት ለአደጋ ተጋልጦብን ያለ ነው አሁን ያለው ሁኔታ። እንግዲህ በዚህ ዘመን የከፋ የመረረ ወቅት ነው ያለው። ገዳማት፣ የአብነት ትምህርት ቤቶች፣ መምህራን፣ ቤተክርስቲያን እየጠፋ ነው ያለው እና አባታችን ምናልባት በመጨረሻ የሚሉት ነገር ካለ? እንግዲህ ያለው ነገር ቤተክርስቲያን በየሰዓቱ በየቦታው እንደዚህ ጉዳት እየደረሰባት ነው። ቤተክርስቲያን እየተከተለች ምዕመናን እየታረዱ ቤተክርስቲያን ቢፈርስ ችግር የለውም። ህንጻ ሰብ ነው። ሰው የሰራውን ሰው ቢያፈርሰው ሰው መልሶ ይሰራዋል። ግን ዛሬ እነዚህ እናቶቻችን ወቶች አጣናቸው። ለጋሙን ለሞት የተቃረቡ የደከሙ አሉ። እነዚህዎች መተካትም አንችልም። መንግስት እጁን ከቤተክርስቲያን ላይ ያንሳልን ነው የምንለው። በቃ ለቤተክርስቲያን ጥበቃ ያድርግ። እጁ ካለበትም እጁን ያንሳልን ነው የምንለው። እኛ ላይ ያለው አስተያየት ማለት ነው። እንደ ሀገር ደረጃ ብዙ ጊዜ ሰላሟን አታድን ኢትዮጵያ በዓለም ብዙ ብሔር በአንድ ፍቅር የምትኖር እየተባለች ብዙ ሲነገርላት ነበር። ያሁኑ ጠፍቶ ሌላውን እንግዲህ ያለው ነገርና ቢያንስ የምለው ምንድን ነው እንደዚህ ሰላም የነሳው ነገር በውይይት እንደሳ እንደ እምነት ተቋም ደግሞ እንደው በእውነቱ ቤተክርስቲያን ሰላሟን ታግኝ ነው ይህን ነው የምለው በዚህ በኩል። እሺ አባታችን እግዚአብሔር ያክብርልኝ። እግዚአብሔር እንግዲህ ከእናንተ ጋር ይሁን። አይዟችሁ፣ በርቱ፣ ከጎናችሁ ነን። እንግዲህ የተወደዳችሁ ተመልካቾቻችን እየሰማችሁት ነው። በእውነት አባታችን ትልቁም ነገር ነው የተናገሩት። የገዳሙ አበምኔት አንደኛ መንግስት እጁን ከቤተክርስቲያን ላይ ያንሳ ነው።
ሁለተኛ ከጠየኳቸው መካከል አንዱ ፋኖች በአካባቢው አሉ ወይ ነው። በፍጹም እነሱ ደፍረው ወደዚህ እንኳን አይመጡም። ፋኖ ማለት ሃይማኖተኛ ነው። ለሃይማኖቱ የቆመ የጸና ነው። ለቃሉ የሚታመን ማለት ነው። ማንም ላልተረዳው ሰው እንደዛ ነው። አባታችንም ያሉት የገዳሙ አባትም ያሉት ይሄንን ነው። ደፍረው ወደኛ እነሱ ይፈራሉ፣ አይመጡም። በቃ ይፈራሉ ሲሉ ምን ማለት ነው? ክብር አላቸው ለገዳም ማለት ነው። አብይ የሚባል ብልጽግና መንግስት ግን እንዳያችሁት ነው። መነኮሳትን ሴት መነኮሳት ላይ ነው ድሮን ይጣሉ።